መርሃባ ኢም ናስልስን ይሁን በነገራችን ላይ በቱርክ ቋንቋ ሰላምታ ነው። እንግዲህ ባለፈው ሳምንት በጣም ቆንጆ የጣሊያን ሬስቶራንት በአንድ ቦታችን አይተን ነበር። ቀጣይ የት ልሂድ ብዬ እናንተ በጣም ብዙ ሀገራትን ጠቅሳችሁልኝ ነበር። ዛሬ የማን ተራ ነው? የቱርክዬ ተራ ነው። ጦራይሎች አካባቢ በጣም ቆንጆ የቱርክ ሬስቶራንት ተርኪሽ ሬስቶራንት ተጠቁሜ መጥቻለሁ። እኔ ቱርክን በጣም ነው የምወዳት። በጣም ብዙ ትዝታ አለኝ። ሙዚቃቸውን ወደዋለሁ፣ ቋንቋቸውን ወደዋለሁ። ምግባቸው ደግሞ ገብተን እንቅመሰው። ቅዝቃዜው በጣም ደስ ይላል። በነገራችን ላይ የመጣሁት ግራንድ ኩቢ ተርኪሽ ሬስቶራንት ነው። ቤቱ በጣም ነው ደስ የሚለው። ልክ ቱርክ ሄዳችሁ ያሉ ሬስቶራንቶች አይነት ስሜት አለው። በነገራችን ላይ ቱርኮች በጣም ደስ የሚሉት ሬስቶራንትም ካፌም ስትገቡ ገና ምንም ሳትታዘዙ በፊት የሚጠጣ ነገር ነው የሚያቀርቡላችሁ። በተለይ ደግሞ ሻይ ቀዱላችሁና ከዛ በኋላ ነው የሚታዘዟችሁና ይሄም እንግዲህ ዌልካም ድሪንክ ነው ብላኛለች። ከሂቢስከስ ወይም ከከርከዴ የሚሰራ ዌልካም ድሪንክ ነው ብላኛለች። በቀዝቃዛው ነው የሚጠጣው። በጣም ነው ደስ የሚለው። ሰላም እንዴት ነህ? ሰላም ነው። እንዴት አለ አለው። እንዴት ነህ? ስለ ቤቱ የምጠይቀው ሰው እያልኩ እየፈለኩ ነው የመጣው። እንተዋወቅ። እሺ፣ ሀብታም እባላለሁ። ደስ ይላል ቤታችሁ በጣም። ምን ማለት ነው ግራንድ ኩቢ ማለት ነው? ኩቢ የሼፍ ስም ነው የባለቤቱ። ከሱ ስም ተነስተን ነው ኩቢ ያልነው። ግራንድ ኩቢ የተባለው። ግራንድ ኩቢ የተባለው። ምን ያህል ጊዜ ሆኖ ይሄ? 1 ዓመት ከ4 ወር ገደማ ይሆናል። ቱርኮች ምግባቸው በጣም ጣፋጭ ነው። በጣም የሚያውቁት ሰዎች በጣም ነው የሚወዱት እና ለመድ ነው። እኛ ሀበሾች እንዴት ነው የለመድ ነው? አዎ በብዛት የሀበሻ ከስተመሮች አሉ። ተለምዷል። አንደኛ አዲስ ነገር አይደለም፣ የተለመደ ምግብ ነው። ብዙ ስፓይስ አይጠቀሙም እና በአንድ የለመድመድ ምግቡም ከኢትዮጵያ ምግብ ከዓለም ምግብ ጋር የተመሳሰለ ነው። የተለየ ነገር የለውም። የተለየ ስፓይስ አይጨመርበትም እና ቀላል ነው ለመልመድ። በጣም ደስ ይላል። እኔ በነገራችን ላይ ሳይ በጣም የተወራለት የቁርስ ሜኗችሁን አይቼ ነው የመጣሁት። በእርግጥ የቁርስ ሰዓት አይደለም የመጣሁት፣ ግን በማንኛውም ሰዓት ይገኛል እሱ ነገር? በማንኛውም ሰዓት ማቅረብ እንችላለን አዲስ እስከሆን ድረስ። ፕላስ ቤቱንም ለማስተዋወቅ በተመቸሽ ቀን በተመቸሽ ሰዓት ሰርቭ ልናደርግ እንችላለን። ስለዚህ የቁርስ ሜኑን እቀምሳለሁ ማለት ነው ከምሳዬ በፊት። አዎ እሱ እናደርጋለን። ቱርኮች በሻያቸው ይታወቃሉ። ያው የኛ ሀገራችን አሁን ፊልሙም ነው መሰለኝ በጣም ለቱርክ ቅርብ ሆነናል አይደል? ሰውም ኮሚኒቲው ይሄ ለቃላቱ ለቋንቋው ምናምን አዲስ አይደለንም። በጣም ፊልማቸውን ከማየታችን የተነሳ ይመስለኛል። ምን እናንተ አሁን ሰዎች እዚህ ሲመጡ ከመጠጡ ከምግቡ ባሻገር የቱርክን ባህል ቱርክን የሚገልጹ ነገሮች ምን አሉ? ሁሉ ነገሩ ይሄ ከቤቱ ከግንባታው ጀምሮ በቱርክ ፈርኒቸርም ሁሉም እቃዎችም ከቱርክ ነው የመጡት። ሼፎቹም የቱርክ ናቸው እና ሁሉም ነገር ቱርክን ይገልጻል ብለን እናስባለን። ገና ከቤት ውስጥ እንደገባሽ ያለው ነገር እነዛ ጌጣጌጦቹ፣ አምቢየንሱ ከቱርክ ጋር ይቀራረባል። ሻያችን እና ሞር እንደ ስማችን ነው ብለን እናስባለን። እኔ ራሱ በቃ ትዝታ ወደ ትዝታ መለስከኝ። በጣም ነው የምወዳት ቱርክን እና እዛ ያለው አይነት ስሜት ተሰማኝ ገና ከበረሳ። ኦኬ ያ የሁሉም ስሜት ነው አይደለ? ስለዚህ የቁርስ ሜኑን እቀምሳለሁ። ከቀመስኩ በኋላ ደግሞ መልሼ ያገኛለሁ፣ ደግመን እንገናኛለን። እሱ ነገር ላዘጋጅልሽ። እሺ ቴንክ ዩ። ሜኑ ናት እቺ ነገር ባርኮዶ? አዎ
ይሄ ሜኒ ነው ስካን ማድረግ ይቻላል ፔፐር ሜኒው አለን ይሄኛው ግን እሺ እኔም እየቀዳው ይቻላል እሳት ስላለው ደግሞ አመሰግናለሁ በጣም ነው ማመሰግነው በነገራችን ላይ ቁርስ እንደዚህ ነው መሆን አለበት ብለው ከሚያምኑ ሰዎች ውስጥ ነኝ ቁርስ ላይ በቃ የተለያየ ነገር ትንሽ ከሁሉ የተለያየ ነገር መብላት ደስ ይለኛል ቢገኝ ደስ ይለኛል እና የቁርስ ፓኬጃቸው እንደምታዩት የሌለው ነገር የለም የተለያየ ቺዞች አሉት ኦሊቭ አለው ሻክሹካ ነው የሚባለው ነገር ሻክሹካ አለው እንቁላል አለው እና በነገራችን ላይ ቱርኮች እንደምታውቁት ያው በፔስትሪያቸው አይታሙም በጣም ቆንጆ ዳቦ ይጋግራሉ ባቅላቫቸው በጣም ቆንጆ ነው ከዛ እንደዚህ የሚሰሯቸው የሻወርማ ቂጣዎች ማንኛውም ቂጣ ብቻ የሚጋገር ነገር በጣም ጎበዞች ናቸው በጣም ነው የሚጣፍጥላቸውና ይሄ እንግዲህ እዚህ ግራንድ ኩቢ የቁርስ ፓኬጅ ብላችሁ ስታዙ ይመጣላችሁ ነው ማለት ነው ናፍቆት ትግስቱ ይሄንን ሁሉ ትበላለች ወይ አትበላም እሺ አሉ ከጀርባ የሚበሉ በነገራችን ላይ ይሄኛው ለአራት ሰው የሚዘጋጅ ፓኬጅ ነው የሁለት ሰው አነሳ አድርጎ ደግሞ የሁለት ሰው ማዘዝ ትችላላችሁ እቺ የቱርክ ሻይ መቼም ታውቃታላችሁ አይደል ያው እኛም ቱርካዊ የሆነን ነው ፊልማቸውን በጣም ከማየታችን የተነሳ ምን አስታወሰኝ መሰላችሁ በጣም እቺ ልጅ ቱርክ ብርቋ ነው ወይ እንዳትሉኝ ቱርክ በነበረን ሰዓት በቃ እንደዚህ በየሱቁ የዳቦ ቤት በሉት በቃ ዳቦ ቤት የተለያየ አይነት ጣፋጭ ዳቦ ምናምን የሚሸጥባቸው ቤቶች አሉና እሱን በሻያቸው ነበር የምንበላው እቺ ደግሞ ሰሚት ትባላለች ቆይ አልቆረስኳት ላሳያችሁ ይሄው ሰሚት ትባላለች ልክኛ መንገድ ላይ ምን እንገስተን እንደምንበላ አሁን ምንድነው በጣም ፋሚሊየር እርጥብ መንገድ ላይ የምንገዛው ቆቃር በቃ መንገድ ላይ የገዛው ቆቃር በሻይ እንደምንበላው ይሄ የስትሪት ፉዳቸው በጣም የታወቀ የስትሪት ምግባቸው ወይ መንገድ ላይ ገዝታችሁ እየበላችሁ የምትሄዱት ምግብ ነውና ሰሊጥ አለው በጣም ደስ ይላል ቱርኮች ይጋግሩ ብለናል እሺ እንዴት ነው ቁርስ እንብላ እባክህ መቼም ይሄን ሁሉ ምግብ ብቻ መልካም ምግብ በጣም ነው የሚጣፍጠው በጣም ቆንጆ ምግብ ተመቸሽ ከዛ አይን አይደል መጀመሪያ የሚበላው አዎ ሲታይ ራሱ በጣም የሚያጠግብ አሪፍ ቱርካዊ ልሁን እንዴ የሚያስብል ይቻላል እንዴ መልካም ምግብ በጣም ነው የሚጣፍጠው ቴንክ ዩ አብትሽ ቀጣይ ምን እንደምንቀምሰው ቀጣይ ምሳ እናዘጋጃለን ስቴክ አለን እና የተርኪሽ ፒታ ብሬድ አለ በቺዝ እሱን እናመጣልሻለን እስከዛው ግን ስታርተር ይኖረናል በስታርተር ትጀምሪያለሽ ሁሉ ነገር የቱርክ ነው ኦፍ ኮርስ መልካም ቆይታ አመሰግናለሁ
አንድ ቦታችን ላይ ነው ያለነው ዛሬ እንግዲህ ጦር ኃይሎች አካባቢ የሚገኘው ግራንድ ኩቢ የተርኪሽ ሬስቶራንት መጥቻለሁ። ባለፈው ሳምንት የጣሊያን ሬስቶራንት አይተን ነበር። በጣም አሪፍ ጊዜ ነበር የነበረን። ለምን የተለያዩ ሀገራት ምግቦችን የተለያዩ ሀገራት ሬስቶራንቶች እየሄድን አንቀምስም ብለን ይሄው ዛሬ ሁለተኛ ጉዟችንን ወደ ቱርክ አድርገናል። ያለ ቪዛ ቀጥታ ቱርክዬ ሆኗል። ለካ ስሟ እኔ በድሮ ስሟ እየጠራኋት ነው። በነገራችን ላይ የቱርኮች ምግባቸው ለኛ ለሀበሾች በጣም ከባድ አይደለም። ይሄ ያለመድነውን አይነት አይጠቀሙም። የባዕድ አይነት ስሜት አይሰማንም። ስጋውም ቂጣውም አሰራራቸው ይለይ ይሆናል እንጂ ለሀበሻ በጣም የሚከብድ ወይ የተለየ አይነት ጣዕም ያለው ምግብ አይደለም። በጣም ጣፋጭ ነው። እንደኛ ቆንጆ ቆንጆ ቅመሞችን ተጠቅመው ነው የሚሰሩትና ቱርክ ሲሄዱ ብዙ ኢትዮጵያኖች የሚቸገሩ አይመስለኝም ምግብ ለማግኘት እንደሌሎች ሀገራት። እንግዲህ ቀጣዩ ደግሞ ምሳችን ነው ብሎኛል ሀብታሙ። ይሄኛው ባባጋኑሽ ነው። ይሄኛው ደግሞ ቱርኮች ሻክሹካ፣ እኛ ሻክሹካ የምንለው ይሄ ተቁላልቶ ላዩ ላይ እንቁላል የሚሰራበትን አረቦች እሱ ነው ሻክሹካ የሚሉት። ቱርኮች ደግሞ ይሄንን ነው ሻክሹካ የሚሉት። እንትን አለው ኤግ ፕላንት አለው። ይሄ ሁሙስ ነው። ወይኔ ሁሙሱ እንዴት ነው የሚጣፍጠው! በነገራችን ላይ በስታርተሩ ብቻ እንጠግባለን በቃ። ከዛ ደግሞ አረቦችም ቱርኮችም ምናምን እንደዚህ አይነት ቂጣቸው ደስ አይላችሁ? ሞክሬ አይሆንልኝም። እኔ ዳቦ ነው የሚሆንብኝ። እቺ ትንሽ ታቃጥላለች፣ ደስ ይላል። ይሄ ቺዝ ፒታ ብሬድ ይባላል። ቺዝ ፒታ ብሬድ። ይሄ ቴንደርሎይን ስቴክ ነው። በትክክለኛ ቦፍሌ ይባላል። ቴንክ ዩ ኔ ቆንጆ። አመሰግናለሁ በጣም አመሰግናለሁ። ዋው 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 ዋው! በጣም የሚገርም ስቴክ ነው። በጣም የሚጣፍጥ እኔና ብሮኮሊ የሚገርም ስቴክ ነው። በጣም የሚገርም የሚጣፍጥ ስቴክ ነው የሆነት። ከዛ ደግሞ ቬጂቴብል እኔ ብሮኮሊ በጣም ደግሞ ታውቃላችሁ አይደል? በቃ እኔ ቁርስ ምሳሌ እዚህ ቤት ሊሆን ነው ማለት ነው። ይሄኛው ደግሞ የቺዝ ፒታ ብሬድ ነው ብላኛለች። ቺዝ አለው ውስጡ ላይ የሚመጣፈጡ ግራንድ ኩቢ ተርኪሽ ሬስቶራንት በጣም ደስ የሚል ጣፋጭ ምግቦች የበላው ነው። ቅድም የቁርስን ፓኬጅ ቀመስኩ፣ ምሳውን በላሁኝ። አሁን ደግሞ ቱርኮች እንደምታውቁት ብላችሁ ባይዘው ፊልሞቻቸው ላይ በብዛት ስላያችሁ ብዬ ነው። ሻይ እየጠጡ ቁጭ ብለው ሰብሰብ ብለው ቡና የተርኪሽ ቡና ማላቸው ባይዘው እየጠጡ የሚጫወቱት የተለያየ ጨዋታ አለ። ቼዝ ምናምን የተለያየ ጨዋታ አላቸውና ቦታን ቀይረና ደግሞ የተርኪሽ ቡናችን እየጠጣን ጌም እንጫወት። ጣፋጭም አለ ደግሞ ጣፋጭም እንቀምሳለን። ስለዚህ ግራንድ ኩቢ ስትመጡ እንግዲህ ከመብላት
ከመጠጣት ባሻገር ደግሞ እንደዚህ ከጓደኞቻችሁ ጋር መታችሁ ሻይ ቡና ያላችሁ ጣፋጭ እየበላችሁ የምትጫወቱበትም የሆዳችሁን የምታወሩበትም ክፍል አለ። እኔም ዛሬ አንድ ወዳጅ አገኘው እዚሁ። ከቱርክ በጣም ከበድ የሚለኝ ነገር ቡናቸው ነው። ከኛ ቡና በጣም ለየት ይላል። እኛ አጥልለን ምናምን አይደለ ቡና የምንጠጣው፣ የነሱ ትንሽ ከነ ደፍረስ ካለው ነው። ግን በጣም ብዙ የሚወዱ ሰዎች አሉ። ደስ ይላል። በዛሬው አንድ ቦታችን እንግዲህ ግራንድ ኩቢ የቱርኪሽ ሬስቶራንት መጥቼ በጣም ጥሩ ጊዜ ነበር ያሳለፍኩት። በጣም ጣፋጭ ነበረ ምግባቸው። ከዛ ደግሞ ሰው ማገኘው አዲስ ሰው ተዋወቅኩኝ። እንደዚህ ደግሞ ዘና የምትሉበት የወዲያችሁ የምታወሩበት የምትጫወቱበት ክፍል ማለት ጣፋጮች አላቸው። ቤቱ በጣም ደስ የሚል ዝም ያለ ቤት ነውና እንግዲህ የቱርክ ምግብ ሲያምራችሁ እየመጣችሁ እንድትቀምሱ ጋብዛችኋለሁ። ቦታው ደግሞ ጦር ኃይሎች አጉስታ አካባቢ ነው ያለው። አንድ ቦታችን የተለያዩ ሀገራት ምግቦች መቅመሳችን እንቀጥላለን። በቀጣይ ደግሞ የት ሬስቶራንት ሄጄ የምን ሀገር ምግብ እንድቀምስላችሁ እንዳሳያችሁ እንደምትፈልጉ ንገሩኝ። የዛሬውን አብቅተናል። ወደ ስቱዲዮ ልመልሳችሁ።